ሁለት አስደሳች ዜና ይዤላችሁ መጥቻለሁ። ሁላችሁም ደስ እንደሚላችሁ ባለ ሙሉ ተስፋ ነኝ። ከአንደኛው ልጀምርላችሁ። ከአንደኛ ስጀምርላችሁ የሀና አባት ሙሉ ለሙሉ ተሽሏቸው ከዛ ሆስፒታል እንደወጡና ከዚህ በኋላ ምንም ህመም እንደሌለባቸው እዚህ ሆስፒታል እንደማይመለሱ የደረሰኝ መረጃ አለ። ይህ የሁላችንም የሚያስደስት ነው። ሀና ከዛ ለቅሷ ከዛ ሀዘኗ ስታለቅስ አልቅሰን ስትስቅ ስቀን ሁላችንም አዝነን ነበረ። በሜዲካሉ ምርመራ ያው ብትከዳም ሁለተኛ ደግሞ ያው በዚህ ትንሽ በአባቷ ህመም ተሰቃይታ ነበረ። ሁላችንም አዝነን ነበረ። ሜዲካሉም ያው ነበረበት ይመለሳል፣ የጊዜ ጉዳይ ነው እንጂ ምንም አይደለም። አሁን ግን ዋናው እሷ መስዋዕትነት ያልከፈለች የአባቷ ደህንነት ነበረ፣ የአባቷ ጤንነት ነበረ። አባቷን ከዛ ሆስፒታል እንደወጡ ያው መረጃ ደርሶኛል። ነገ ቪዲዮ ሲለቁ ታየዋላችሁ። ደስ አይልም? አዎ ደስ ይላል። አዎ እውነት ደስ ይላል። እንኳንም ደስ አላችሁ፣ እንኳንም ደስ አለን። ስታለቅሶ ነበራችሁ፣ ስታዝኖ ነበራችሁ። የሀናን ደስታ የሚያስደስታችሁ ደግሞ እንደምታዩት ከህፃነቷ በጣም ነው የምታምረው። ፎቶ እስካሁን አስቀምጠው ይኸው አሁን የድሮ እንትኗን ተመልሷልና ፈገግ ብላለች። እጅግ በጣም ነው ደስ ያለኝ። እንኳንም ደስ አላችሁ ማለት እፈልጋለሁኝ። እንደው ከሁለት ብስራት ይሆናል። ከትንሽ ጊዜ በኋላ የቤተሰቦቿም ዲኤንኤን ገና በአዲስ ተመርምሮ እንግዲህ ያው ከእህት ወንድሞቿን ምርመራው እንደነበረ እንደሚመለስ የሁላችንም ያው እርግጠኛ ነን ማለት ነው። ምክንያቱም የተመጨበረበረ ባዩሽን እጅ የገባ ስለሆነ ማለት ነው። በባዩሽ እጅ የተበላሸ ስለሆነ ዶክተሩም በብር ስለተልከሰከሰ ጸጋ ተልከሰከሰች ያለሆነ ጊዜ የሆነ ሰውዬ ስለዚህ ባዩሽም ስለገባችበት እሷ ብቻ ሳትሆን በብር የሚሰሩ ሰዎችም ስላሉ በዚህ ምክንያት ተጭበርብሯል እና ትክክለኛ ዲኤንኤን አሁን ሊያካሄዱ ነው በድጋሚ። ያኔ ደግሞ በእርግጠኝነት ያው እውነታውን ይወጣል ማለት ነው። ይህ አንዱ የሚያስደስት ነው። አያስደስትም? በጣም ነው የሚያስደስተው። ሁለተኛው ከመጋቱ በፊት ያው የሙናሴና የሰላምን ያው የሀናን ያላቸውን ፍቅር እኔ ሳላደንቃር እንትናለም እና ምንም ቢሆን ከጎኗ ቆመው ሲያጽናኗት ከጎንሽ ነኝ። ከዛ በፊት ሰላም የሀና ያላትን እንትን እናውቃለን። እዛ ሁሉም ስታጭናነት ስታስከፋት መጀመሪያ ማለት ነው። ከኋላ እንግዲህ ያው ሰው ሲቀየር እንደ ሰላም ነው እኔ ያየሁትና ያው ሁሌም ሰው አንድ አይደለም። የሆነ ጊዜ ጥሩ ይሆናል፣ የሆነ ጊዜ በዛ ነገሩ እየተሻሻለ በሚያጋጥሙትም በህይወቱም ይሁን ብቻ በተለያየ ነገር ተምሮ ደግ ለመሆን ይሞክራልና ሰላም ከነዛ ውስጥ አንዷ ነች እና በጣም ነው እኔ ላመስግናችሁ ማለት ነው። አንቺ ምን ቤት ነሽ የሚልም አይጠፋም። ኢትስ ኦኬ ላመስግናችሁ። ያው ሌላው ደግሞ ሰሞኑ የሆነ ዜና እንትን ብያችሁ ነበረ ስለ አብዲ ወሎ፣ ስለ ስልኩ እንደው የምትረዱትም ካላችሁ አንድ አይፎን እንግዲህ ያው በፎርጂ አዲስ ብሎ ወደ 160 ሺህ ገዝቶ ትንሽዬ ውሃ እንትን ብሎት ከዛ ተበላሸ። ሽጦ ደግሞ አባቱ ለማሳከም ፈልጎ ነበረ ብያችሁ ነበር ዜና። ያው ካልሰማችሁ ብዬ ነው ትንሽ እንትን ለብዬኖች ከዛ በሚያውቀው ሰው ስለገዛው ያኔም ሚዲያ ላይ ሰርቶ ነበር፣ ቪዲዮ ሰርቶ ነበር። ምንድን ነው ያው በሚታወቅ ሰው ስለተገዛ ስልኩ ይህ ተበላሽተዋል። ስልክ ቤት ስወስደው ደግሞ ኮፒ ነው እንጂ ኦሪጂናል አይደለም። 160 ሺህ የተገዛ አይፎን ፕሮም 15 ነው ምንድን ነው አሉ ያኔ እንደዛ አካባቢ ብቻ አይፎን ነው። የማቀው ሰው ስለሆነ ሄጄ አናግረዋለሁ። ከመለሰም መለሰ፣ ካልመለሰም ግን አደባባይ ያወጣዋለሁ ብሎ ነበረ። እንግዲህ ዛሬ አዲስ ዜና ያለው እሱ ነው እና ያው የተገዛው ሰውዬ ጋር ሄዱ። ያው ስልኩ አዲስ ነበረ። ሰውየው ግን ዋሽቷል። ግን ስልኩ ኮፒ ሳይሆን ኖርማል ኦሪጂናል ነበረ እና ውሃው ነው እንዴት እንደገባ ባላቅም ብቻ ብሎ ያው የተጠቀመበትን ያክል አንስቶ ብሩ ያው ተመላሽ እንዳደረገ ሰውየው በረካ ይሁን አላህ ይስጠው። ማለት አብዲ ከገዛው ጀምሮ የተጠቀመበትን አንስቶ ማለት ነው ተገምቶ ያውን በግምት ስንት እንዳነሳ ባላቅም ስልኩ ከተዘገዛበት እስካሁን ያለው የተጠቀመበትን ቀን ተቆጥሮ ያው ሂሳቡን አንስቶ ሌላው ብር እንደመለሰለት ነውና ይሄ ደስ አይልም? አሁን እንደዚህ አይነት ነጋዴዎች ያብዙልን። አዎ ደስ ይላል።
የምር ደስ አለኝ። በተለይ ደግሞ ሽጡ አባቱን ለማሳከም ስለነበረ ያው ያሉትን ነው የምናገረው። ያው ስለነበረ ለዛ ትንሽ እንትን ብሎት ነበረ፣ ከፍቶት ነበረ። እሱ ደግሞ አብዲ ወሎ ሁላችን የምናውቀው የመዳን ቅመም ብሎ የመጀመሪያ ስም ሰየመልን። ዓለም ከዓለም እስከ ኢቢኤስ እስከ ሴፉ ኢቢኤስ ላይ ስማችን የተዋወቀው በአብዲ ወሎ ነው እና ውለታው ነበረብን። እንዳው ካልሆነ አዋተንም ቢሆን ጉሩብም እንደው ምናምን ብዬ ነበር ባለፈው። እንግዲህ ያው እናንተ አትቸገሩ ብሎ ነው መስለም ውለታው አለብን። ምክንያቱም ያው ስማችን በብዙ አስነስቷል፣ ስማችን አዳብሯል፣ አሳውቆናል ማለት ነው። የዛ የዛ ደግሞ እሱን ውለታ ስላለብን ያው ግሩፕም ሳይከፈት የነ ሩታ የነ አብርሽም የከፈታችሁ ካላችሁ ይህንን ከዛ ጨምሩት ብዬ ሰሞኑን ቪዲዮ ሰርቼ ነበርና ኤንዌይስ ቪዲዮም ሳይሰራ ሳይዋጣም ብሩ እንትን ብሏል። ያው ደስ ይላል። እንኳንም ደስ አለ አብዲ ወንድማችን አብዲ ወሎ ማለት ነው። እንኳንም ደስ አለ፣ እንኳንም ብሩ ተመላሽ አደረገልን። በዚህ አጋጣሚ ደግሞ ስልክ ሻጩ ሰውዬ ያው ላመስግነው ወይስ እንዴት ነው? ያው እኔ መሰለኝ ሚዲያ ይወጣል ስለተባለ ምናልባት እንትን ብሎ ይሆናል ወይ አልኩኝ፣ ወይስ መጀመሪያም የሚታወቅ ሰው ስለሆነ ነው። በነገራችን ላይ ኢትዮጵያ ውስጥ አላቅም፣ ሌሎቹ ሀገሮች ምናልባት ካያችሁ ጋራንቲ አለ፣ ጋራንቲ ይጻፋል። ኢትዮጵያም ይኖራል በእርግጠኝነት በራሳችሁ ከተበላሸ። ግን እኔ አሁን የአብዲ ጋራንቲ ቢኖረውም ውሃ በራሱ ስለሆነ፣ ግን ብዙ ጊዜ አይፎን ውሃ አይገባም እንደዛ ነው የሚባለው አይደል? ውሃ ሲንም ውሃ ቢነካውም አይበላሽም ነው የሚባለው። እኔ ፎርጂት ስለሆነ ነው ውሃ እንትንን ብዙ ጊዜ በቪዲዮ ሲያሳዩ ውሃ ውስጥ ነክረው ያወጣሉ። በሆነ ነገር ውሃ ያስቀምጡና እንደዛ ይጨምራሉ አይደል እንዴ? ግን የአብዲው ፎርጂት ስለሆነ ይመስለኛል ቶሎ የተበላሸው ማለት ነው። ማንኛውም እቃ የሆነ በተለይ ደግሞ እንደዚህ ኤሌክትሮን ነገር ሲገዛ ጋራንቲ ይኖረዋል። ያን ጋራንቲ የ2 ዓመት ሊሆን ይችላል። ብቻ ያው እዛ ጋር የተጻፈው ነው። ምናልባት የሆነ ነገር ገዝታችሁ ካያችሁ ጋራንቲ ስላለ፣ ግን ምንድን ነው የሚለው በራሳችሁ ከሆነ አሁን ከዚህ በፊት የሆነ ስልክ ዘግዝቼ ነበር እና አዲስ ስልክ ነበረ በሰዓቱ ወላሂ 1000 ምናምን ሪያል ነበረ ገዛሁትና 1 ወር አልሞላውም። ያን ስልክ ምን ሆነ ስገዛው መጀመሪያ እስከ 2 ዓመት ድረስ እንትን ካለ ከተበላሸ ታመጪዋለሽ ብሎ ጋራንቲ ሰጥተውኝ ነበረ እና 1 ወር አልሞላውም። የሆነ ቀን ረስቼ በብርጭቆ ውሃ እንደዚህ ፌሬ ላይ አስቀምጬ ነበርና ሶፍት ደግሞ እንደዚህ ለማምጣት እንደዚህ ትስል ራሴ ነክቼው ስልኬ ላይ ደግሞ ተደፋ ውሃው ማለት ነው። ስልኩም እንደዛ ነበረ። ምግብ አቅርቤ ነበረ አስታውሳለሁኝ። እና ምግብ አቅርቤ ብርጭቆ ውሃ ነበረ። ብርጭቆ ሶፍቱ ለማምጣት ስትስል እንትኑ ምንድነው ውሃው ተደፋ። በምን በስልኩ የጊዜው ምንም አልሆነ ነበረ። የማግስቱ ምንም ስክሪኑ አይታየም፣ ምንም አይደል፣ እንዳምና ሆኖ ጸጥ አለ። እኔ ግን የ2 ዓመት ጋራንቲ ስላለኝ በሶስተኛው ቀን ይዤው ሄድኩኝ ማለት ነው። ሲሄድ ግን አልመልስም ነው አሉኝ። ምክንያቱም ይሄ በራሱ በስልኩ ሳይሆን በራስሽ ነው አበላሸሽው፣ ውሃ ደፍተሽበት ነው። ስለዚህ እኛ ያገባንም፣ እኛ ጋራንቲያችን የምሰጠው ስልኩ በራሱ ጊዜ ከተበላሸ ነው እንጂ አንቺ አበላሽተሽ ውሃ ደፍተሽ ምን ብለሽ አይቻልም ብለውኛል። አሁን አብዲ ዝም ብዬ ሳስበው ያን ትዝ ብሎኝ ማለት ነው በራሱ ስላበላሸው ሰውየው እንደው ምርጥ ሰውዬ ነው፣ ወይም ደግሞ ሚዲያ ላይ ይወጣል ስለተባለ ነጋዴ ስለሆነ ስራው እንዳይበላሽበት ብልጥ ሰውዬ ነው። በብልጥነቱ ያው የመለሰለት ይመስለኛል። ካልሆነ ግን ውሃ ስለደፋበት አብዲ ምንም የሚያስልሰው ነገር የለም። ስልኩ በራሱ ጊዜ ጸጥ ቢል በራሱ ጊዜ ቢዘጋ ምናምን ጋራንቲ ካላቸው ሊመልስለት ይችላል። ውሃ ግን ስልኩ በራሱ ጊዜ ውሃ ያስገባ መቼም ከጥንቃቄ ጎድለት እንጂ ማለት ነውና ሰውየው አመስግኘው እንትን ብዬ ደግሞ ያው ነጋዴ ስለሆነ በአደባባይ ያወጣዋለሁኝ ካልተመለሰ ከሀቅ ጎን ቁሙ ብሎ ሰሞኑ ሰራው ቪዲዮ ነው ወይም ደግሞ ጽሁፍ ነበረና ያን አይቼ ከዛ ሰውየውን ብልጥ ሰውዬ መሆኑን እንትን አልኩኝና ነጋዴ ነው ስሙ ከወጣ ያው ማንም ሰው ላይ ገዛው ይችላል። አጋጣሚ ኦሪጂናሉም ቢሆን ሰው ዛሬ የሆነ ነገር ሲያገኝ ፌክ ነው የሚለውና ፌክ ደብሎ ስራው እንዳይጎበል ሰውየው እንደው ምርጥ ሰውዬ ምርጥ ነጋዴ ነው አልኩኝና በውስጤን ይሄ እንትን አልኩኝ። ለማንኛውም ያው አብዲ እንኳን ደስ አለ። እነዚህ 2 ዜናዎች ነበሩ፣ የአብዲና የሀና። ሀናና አብዲ ምን አገናኛቸው ጋር ያው በየስራቸው ነው ተገናኙትና እንኳንም ደስ አለ፣ እንኳንም ብር ተመለሰልህ። ይሁን ከመጥፋት ሁሉም ተቀንሶም ቢሰጥህ
ችግር የለውም። ዋናው ብሩ መመለሱ ነው። ግማሽም ይሁን ምንም ይሁን ምን ሀቅ ስለገባለ ደስ ብሎናል። እናመሰግናለን። በተረፈ ሰላማችሁ ይብዛ። ሀናም እንኳን ደስ አለሽ አባትሽ ስለተሻለው እላለሁኝ። ቪዲዮ ላይክ አድርጉት። ባይ ባይ።